ፈረመም ምንም አደረገም ምንም አላደረገም አብርሃም ግን ከእስር ቤት እንዲወጣ እንፈልጋለን። ኤፍሬም የአብርሽ ወንድም በጣም አዝነንብሻል ሩታዬ፣ እኔም ጋሽዬም እንዴት አብርሃምን ታሳስሪዋለሽ? ምን ያክል ብጨክኝ ነው እኛ እናንተን ለማስታረቅ ደፋ ቀና እያልን አንቺ ጭራሽ ታሳስሪዋለሽ? ወንድሜን እንድትፈችልኝ እፈልጋለሁ ዛሬ ነገ ሳቲ በማለት እንግዲህ ለሩታዬ ጥያቄ አቅርቦላታል ማለት ነው። ሩታም የኔ ጉዳት የኔ ስቃይ እየታያችሁ አይደለም፣ እኔ ለምኘዋለሁ ብዙ ጊዜ ግን ሊሰማኝ አልቻለም። እኔ ከአቅሜ በላይ ስለሆነ ነው ይሄንን ውሳኔ የወሰንኩት በማለት መልሳለች ማለት ነው። አንድ ነገር እኔ ሩታ ጋር አብርሽ በመታሰሩ አብርሽ መታሰር አለበት። ሩታ ባታሳስረው ራሱ የሚሰራው ስራ ጥሩ ስላልሆነ ትውልድን የሚያበላሽ ስለሆነ መታሰሩ አይቀርም። እውነት ነው የምላችሁ። ምክንያቱም አሁን ላይ ወጣቶች እየታሰሩ ነው አይደለም፣ እንደዚህ አይነት ስራ ሰርተው ቀርቶ በሚለብሱት ልብስ የተነሳ እስራት እየተፈረደባቸው ነው ማለት ነው። እና አብርሽም ደግሞ በትዳር ላይ ሌላ ሴት ስለሚያማግጥ ይታሰራል ማለት ነው። ሩታም ባታሳስረውም ልንገራችሁ እና እኔ ሩታ ጋር ቅሬታ አለኝ። ቅሬታሽ ምንድን ነው ካላችሁኝ ማለት ነው ጋሼ ከአንዴም ሁለቴ፣ አንደኛ ጋሼ ባይገባበት ይህን ጉዳይ አሪፍ ነበረ፣ ጥሩ ነበረ ባይገባበት፣ ሩታ እራሷ ብትጨርሰውና ልክ የዚህ አይነት ውሳኔ ብትወስን ጋሼ ባይገባበት። ነገር ግን ጋሼ ከአንዴም ሁለቴ መጥቷል። ሩታ ጋር መጥቶ ወረቀቱ ላይ ይፈርማል አናግረዋለሁ ብሏት፣ እሷም ጋሼን እሺ ብላ እንግዲህ እሺ ባለችው በሁለተኛው ቀን ነው ሄዳ ወረቀቱ ላይ ፈርም ስትለው አልፈርምም ብሏት እንግዲህ ጸብ ተነሳ። ከዛ በኋላ በማግስቱ አሳሰረችው ማለት ነው። እና ከጋሼ ጋር ቃል ተግባብታችኋል። ጋሼ ሊያስፈርመው ያለውን ነገር ልትፈቱ ማለት ነው። እና ትንሽ ከጋሼ ጋር ያለውን ነገር ሳጨርሽ ይሄን ነገር በመፈጸምሽ ጋሼም ቅሬታ ሊሰማው ይገባል። ስሬስ እንደው እንደ ሰው ልጅ ስታስቡት ሁላችሁም ብትሆኑ ሩታን ስለምትወዷት ብቻ ማለት ነው ግንፍል አትበሉ። ሩታን ስለምትወዷት ብቻ ልንገራችሁ፣ እውነት ነው የምላችሁ። ግን ሩታ ጋር ምንድን ነው ስህተቱ? ሩታው ተበድላለች አልተበደለችም አይላችሁም። አብርሽን እንኳን አሳሰረችው እሰይ። ግን ከጋሼ ጋር ያልጨረሰችው ነገር አለ። ቢያንስ ከጋሼ ጋር ተነጋግረው አብርሃምን አናግረውት ቢበቃ አልፈልግም አልፈርምም ካለ ቀጥታ ሄዳ ማሳሰር ትችል ነበረ። ግን ጋሼን እሺ ብላ እኔ አስፈርመዋለሁ ችግር የለም አገናኛችኋለሁ ብሎ ጋሼ በማግስቱ አገኘችው አብርሃምን፣ ፈርማለችው አልፈርምም ብሎ ሄደ። በስንተኛው ቀን ነው አሳሰረችው ማለት ነው። እና ቢያንስ ከጋሼ ጋር ያላትን ነገር ብትፈጽም ጋሼ ላይ ከፋ ይችላል። አሁን ግን ጋሼ ይሰማዋል። ምክንያቱም እንዴት አታከብረኝም? እኔ ቀጠሮ ይዤ ብዙ ነገር ላደርግ ለምንድን ነው እሷ ቸኩላ ይሄንን ውሳኔ የወሰነችው የሚለው ነገር እንደ ቤተሰብ እንደ አባት ሊሰማው ይችላል። ኢማጅ ዝም ብላችሁ አስቡት እናንተ ራሳችሁ ማለት ነው። ይህ ወደ ሌላ ነገር ሳትወስዱት ማለት ነው። አብርሽ ጥሩ ስራ እየሰራ ነው አላችሁም። የሚሰራው ስራ ጸያፊ ነው፣ በጣም የሚደብር ነው። ሴትን ልጅ እያስለቀሰ አንዷን ሴት ለማስደሰት እየሮጠ ነው ያለው። ይሄ ማንም ሰው ሊደግፈው አይገባም። ሁላችንም ብንሆን ማለት ነው። በፍጹም ሴት ልጅ እየተበደለች ሌላን ሴት ማስደሰት አይቻልም። በዛ ላይ ትዳር የሚባል ነገር ተይዞ ልጅ መቶ ሁላችንም ልንቃወመው ይገባል። አሁን ሀገራችን ላይ ሚስት ትዳር እያላቸው በሚስታቸው ላይ ዝሙት የሚፈጥሩ አሉ። ሴትን እየበደሉ ቤታቸው ውስጥ ለሚስታቸው አስቤዛ አልሰጥ እያሉ ቤት ኪራይ አልከፍል እያሉ ለልጆቻቸው ዳይፐር አልገዛ እያሉ ውጭ ላይ ግን ከሴቶች ጋር እየተዝናኑ ሆቴል እየከፈሉ እንደፈለጉ እየሆኑ የሚዝናኑ ወንዶች አሉ። አንዱም ያው አብርሽ ነው ማለት ነው። እና አብርሽ በዚህ ስራው ቅጣት ይገባዋል። ተምሮ መውጣት አለበት። ይሄን እደግፋለሁ እኔ ማለት ነው። ኤፍሬም መጀመሪያ ያው ወንድማችሁ ጥፋተኛ እንደሆነ አምነሃል በደንብ ግን አሁን ላይ ሳይሆን መወቃቀስ ማለት ነው። ቀድማችሁ ነበር ይሄን ነገር ማሰብ ያለባችሁ።
ቀድማችሁ ማሰብ ነበረባችሁ። ግን ምንም ማድረግ አይቻልም። አንዴ አሁን ታስሯል። ስለታሰረ ምንም ማድረግ አይቻልም። በእርግጥ ይፈታል፣ ነገ ይፈታል። ዛሬውን እንድታስፈች ይፈልጋለሁ እያልክ ነበረ። ደስተኛ ነሽ ወይ ላልከው ሩታ ደስተኛ እንዳትመስላችሁ። በነገራችን ላይ ልንገራችሁ፣ አብርሽ በመታሰሩ ደስተኛ አይደለችም። እልህ አለ፣ ያለችበት ሁኔታ አለ። እሷም ተናግራለች። እኔ እሱ በመታሰሩ ደስተኛ ሆኜ አይደለም፣ ግን በቃ ከአቅሜ በላይ ሆነ፣ ህግ እንዳደረገ ያድርገው ብዬ ነው አለች። ከባድ ነው። እሱም ከአቅሟ በላይ ሆኗል። እኔ ቅሬታዬ ሩታ ጋ ያለው ቢያንስ ጋሼ መጠበቅ ነበረባት የሚለው ነው። ከጋሼ ጋር ተቀጣጥራ ከሱ ጋር ስትገናኝ መጀመሪያ አብርሽ ከመታሰሩ በፊት ስናገር ነበር፣ መገናኘት የለባትም ነበረ። ጋሼ ነገሩን የማያስተካክል ከሆነ ከዛ በኋላ ግን ልክ እንደዚህ አሁን እንዳደረገችው ውሳኔ መወሰን ትችል ነበር። ብዙ ጊዜም ደግሞ ለምንድን ነው በፖሊስ የማታስዡ? ለምንድን ነው ወረቀት እያያሽ እየሄድሽ ከእሱ ጋር የምትጨቃጨቂው ስል ነበር። እና እኔ ቅር የሚለኝ ቢያንስ ጋሼ ያንን ጉዳይ የሚጨርሰው ከሆነ ካልጨረሰው ከጋሼ ካመለጠ በቃ አልፈርምም አልፈልግም ብሎ ጋሼ ፊት ያንን ቃላት ከተናገረ በኋላ ነበር ሩታ ይሄንን ውሳኔ መወሰን ያለባት። 4 ነጥብ። እውነት ነው የሚላችሁ። እና ያው ጋሼ ቅር ሊለው ይችላል፣ ሊከፋ ይችላል። እንዴት እኔን አታከብረኝም ይላል። ምን አድርጊያት ነው ብቻ የአባትነት ስሜት ሊሰማው ይችላል። እንግዲህ ጋሼ ምንም ማድረግ አይችልም። ልጅህ ነው እዚህ ደረጃ አንተን ራሱ ያደረሰህ፣ እንድትጨናነቅ ያልሆነ ነገር ምናምን እንድታስብ ያደረገ ልጅህ ነው። ምክንያቱም ለቤተሰቡ ክብር ስለሌለው፣ ለቤተሰቡ ክብር ቢኖረው አብርሽ ከእናት ከአባቱ ይማር ነበር ትዳር ምን እንደሆነ ማለት ነው። ትዳር ምን እንደሆነ፣ ትዳር ምን ማድረግ እንዳለበት ሁሉን ነገር ካንተና ከእናቱ ተምሮ ትዳሩን አክብሮ ይኖር ነበር። ግን ልጃችሁ ግን ከባድ ጸባይ አለበት፣ በጣም ከባድ ጸባይ። እንደዚህ አይነት ሱስ ደግሞ ቤተሰብ፣ እንደዚህ አይነት ሱስ ያለበት ሰው በጣም መጥፎ ነው። ቶሎ አይቀረፍም እና የአብርሽ ነገር ትንሽ ግራ የሚያጋባ ነው። ለማንኛውም ጋሼ አትናደድ። እንግዲህ አሁንም ቢሆን ነገሮችን ፈታችሁ ሁሉን ነገር ማስተካከል ይቻላል ማለት ነው። ለማንኛውም አብርሽ ወደ ቤቱ ይመለሳል። ከዛ ሩታና አብርሽ ይታረቃሉ ማለት ነው። መጨረሻው ይሄ ነው። እንደማይፋቱ ማወቅ አለባችሁ። አንድ ነገር አይፋቱም። የእውነት ነው የሚላችሁ። ከባድ እኮ ነው እውነት። ወይኔ እናቴ፣ እኔ ስስቅ ደግሞ ትሰድቡኛላችሁ። እኔ ምን እንደማረጋችሁ ራሱ ግራ እየገባኝ እኮ ነው። ተሰርተሽ የደራ ልጅ ተኩለሽ የመሬ ልጅ ባምባርሽ ተውበሻለን።